ሰላም ጤና ይስጥልኝ የተወደዳችሁ የኮከብ ስፖርት ቤተሰቦቻችን እንዴት አላችሁ? አርሰናል ፉልሃምን ረቷል። የደረጃ ሰንጠረዡንም አስተካክሎ መምራት ጀምሯል። አሁን ይህንን ጉዳይ እንመለከታለን። ከፉልሃም ጋር የነበረው ጨዋታ እንዴት ነበር? ከጨዋታው በኋላ ራሱ ሚኬል አርቴታ ምን አለ የሚሉትን ጉዳዮች የምናነሳ ይሆናል። አብራችሁ እንድትቆዩ እንጋብዛለን። አርሰናል ከፉልሃም በክራቨን ኮቴጅ እንደተጠበቀው አልነበረም። ምናልባት በጨዋታው ቀዝቀዝ ብሎ የጀመረ አይነት ጨዋታ ነበር ማለት ይቻላል። በተለይ በመጀመሪያው አጋማሽ የነበረው እንቅስቃሴ ያን ያህልም ብዛም የግብ ማግባት አጋጣሚ የተፈጠሩበት ነበር ማለት አይቻልም። አርሰናልም ሪካርዶ ካላፊዮሪ ከሞከራትና ግብ ካስቆጠረበት ከዛ ከኦፍሳይድ ከተባለበት ውጪ ይህን ያህል የጎላ እንቅስቃሴ አልተመለከትንም። እንግዲህ በጨዋታው ጉዳት ጋር በተያያዘ ማርቲን ኦዴጋርድ እንዳልነበር እናስታውሳለን። በሱ ቦታ ላይ ሚኬል አርቴታ አማራጭ አድርጎ ያስገባው ተጫዋች ኤቤሪቺ ኤዜ ነው። ኤቤሪቺ ኤዜ ተጫዋቹ በተለያየ ሚና እንደሚጫወት ይታወቃል። ነገር ግን በዛሬው ጨዋታ ላይ የተሰለፈው በ10 ቁጥር ሚና ነበር ከቪክተር ዮኬሬሽ ጀርባ ማለት ነው እና በሙሉ የጨዋታው እንቅስቃሴ ላይ የፉልሃም ኮምፓክት የሆነ የአጨዋወት ስታይል ወይም ደግሞ የ4-4-2 ጥብቅ የመከላከል ዘይቤን የተከተለ አጨዋወት ለአርሰናል ፈታኝ ነበር ማለት ይቻላል። አርሰናል የመጀመሪያውን አጋማሽ ያለምንም ግብ ነበር ያጠናቀቀው። በ58ኛው ደቂቃ ላይ ነበር ሊያንድሮ ትሮሳር ቡድኑን መሪ ማድረግ የቻለው እና አርሰናል በዚህ ጨዋታ ላይ ብዙ ስትራግል አድርጓል። በተለይ የመጀመሪያዎቹ 10-15 ደቂቃ አርሰናል ሞመንተሙን እስኪያገኝ ድረስ የማጥቃት እንቅስቃሴውን በክፍት ጨዋታ ግብ ለማስቆጠር የሚያደርጋቸውን እንቅስቃሴዎች ለማጠናከር የተለያዩ ጥረቶችን አድርጓል። ነገር ግን ይሄ ነው የሚባል የሚታይ ሙከራ ማድረግ አልቻለም እና ከእረፍት በኋላ ነበር የተሻለ እንቅስቃሴ ያደርገው አርሰናል። በእርግጥ በኳስ ቁጥጥር ድርሻ በሙሉ የ90 ደቂቃ እንቅስቃሴ አርሰናል ጥሩ ተንቀሳቅሷል ማለት ይቻላል። አርሰናል አንዱ ከዚህ ቀደም የነበሩትን ጥንካሬዎች ያስቀጥሏል የምንለው ቆሙ ኳሶች ባለው ብልጫ ነው እና ይሄ ጎልም የተቆጠረበት መንገድ አንዱ የቆመ ኳስ ነው። የተሻገረውን ቡካዮ ሳካ ያሻገረውን ኳስ ነው ተጨራርፎ በትሮሳር አማካኝነት ግብ የተቆጠረው እና ከዚህ ግብ በኋላ ራሱ ፉልሃምም የአጨዋወት መንገዱን ቀይሮ ለማጥቃት ተደጋጋሚ ሙከራዎችን ሲያደርግ እንደነበር ተመልክተናል። የማርኮ ሲልቫ ቡድን በተለይ ግብ ከተቆጠረበት በኋላ ጥሩ እንቅስቃሴ አድርጓል ማለት ይቻላል። በተለይ በመጨረሻዎቹ የ90 ደቂቃዎቹ ወይንም ደግሞ ማገባደጃ ላይ የተለያዩ ጥረቶችን አድርጓል። ነገር ግን እሱም ውጤት አላመጣም። ምናልባት ከዚህ ጨዋታ ጋር በተያያዘ አንዱ ትኩረት ነጥብ የነበረው የቪክተር ዮኬሬሽ እንቅስቃሴ ነው። ተጫዋቹ አንዳንድ የመሀል ተከላካዮችን ወደ መስመር እየጎተተ የሚያወጣበት አንድ ጥሩ ኳሊቲ ተመልክተናል በዚህ ጨዋታ ላይ። ነገር ግን የቪክተር ዮኬሬሽ እንቅስቃሴ አሁንም በአንዳንድ ደጋፊዎች ዘንድ በግብ ማግባት ብቻ እየተለካ ነው እና ተጫዋቹ አሁን ግብ ካስቆጠረ በ9 ጨዋታዎች ግብ አላስቆጠረም በብሔራዊ ቡድንና በክለብ ማለት ነው። አሁንም በዚህ ጨዋታ ላይም ግብ በማግባት ረገድ ያደረገው አስተዋጽኦ የለም። በእርግጥ የአርሰናልን የመሪነት የ1-0 የመሪነት እድል ወደ 2-0 ማሳደግ የሚችልበትን እድል አግኝቶ ነበር፣ ያው አልተጠቀመበትም እንጂ እና እሱም ያለ ግብ ሳያስቆጥር መውጣት ችሏል። የ90 ደቂቃ እንቅስቃሴ አርሰናል የተሻለ የኳስ ቁጥጥር ድርሻ ነበረው። በ63 በመቶ የኳስ ቁጥጥር ድርሻን አስመዝግቧል አርሰናል። ከዛ ውጪ 37 በመቶ በፉልሃም የኳስ ቁጥጥር ድርሻ የነበረው ነው። በጨዋታው በኤክስጂ አርሰናል 1.8 ግብ ማስቆጠር የሚያስችልበትን እድል ነው ያገኘው። በአንጻሩ ፉልሃም ደግሞ በጨዋታ እንቅስቃሴ ይህን ያህል የግብ አጋጣሚ ሲፈጠር አልተመለከትንም። አጠቃላይ ሙከራ አርሰናል 16 ሙከራዎችን አድርጓል። ነገር ግን ከነዚህ ሙከራዎች ውስጥ ወደ ግብ ማግባት የቀየረው አንዱን ብቻ ነው። ኢላማውን የጠበቀ ሙከራ ማድረግ የቻለው ደግሞ 5 ነው። የፉልሃምም በጨዋታው ምንም አይነት ኢላማውን የጠበቀ ሙከራ ሳያደርግ መውጣቱ የጨዋታው አንዱ አነጋጋሪ ክስተት ነበር ማለት ይቻላል። ምናልባት ከተቆጠረው ግብ ጋር በተያያዘ አርሰናል አሁን በቆሙ ኳሶች በሚያደርገው እንቅስቃሴ በጣም እያየለ መጥቷል። በተለይ ከ2022-23 የውድድር ዓመት በኋላ አርሰናል 50 የቆሙ ኳሶችን በማስቆጠር ከየትኛውም የእንግሊዝ ክለብ በላይ ነው። ኢቨን ከሱ በታች ያሉት ሌሎች ቡድኖች በጣም በብዙ ርቀት ያሉ ናቸው። አሁን ለምሳሌ ሁለተኛ ደረጃ ላይ ተቀምጦ ያለው ስፐርስ ነው። ቶተንሃም ሆትስፐር ከአርሰናል በ16 ግብ አንሶ በ34 ግቦች ነው ያለው። ሊቨርፑል በተመሳሳይ 32 ግቦችን ነው ማስቆጠር የቻለው ከ2022-23 በኋላ ማለት ነው እና አርሰናል በብዙ ርቀት ነው
የቆሙ ኳሶችን በማስቆጠር እየመራ የሚገኘው እና በዚህ የውድድር ዓመትም አንዱ ጠንካራ ጎኑ የምንለው የቆሙ ኳሶች ነው። 7 ግቦችን ከቆሙ ኳሶች ማስቆጠር የቻለበት መንገድ እንዲሁ የሚጠቀስለትና በአንዱ ለአርሰናል የጥንካሬ ምንጭ ይሆንለታል ተብሎ የሚጠበቀው ይሄ የቆሙ ኳሶች አፈጻጸሙ ነው። እንግዲህ አርሰናል አሁን 19 ነጥብ ሰብስቦ በአንደኛ ደረጃ ላይ ተቀምጧል። ከዚህ ጋር ተያይዞ ባለፉት ተከታታይ 4 የውድድር ዓመታት ውስጥ ከ19 እና ከዛ በላይ የሆነ ነጥብ በመሰብሰብ ይህ ቡድን ጥሩ አፈጻጸም አሳይቷል ማለት ይቻላል። በእርግጥ በ2022-23 የውድድር ዘመን 21 ነጥብ ሰብስቦ እንደነበር እናስታውሳለን። ከ2023-24 የውድድር ዓመት ላይ ደግሞ 20 ነጥብ በመሰብሰብ ይህንን አይነት ውጤት አስመዝግቦ እንደነበር እናስታውሳለን እና በእርግጥ ወደ 8 የውድድር ዘመናትን ይህንን አይነት አፈጻጸም ያስመዘገበበትን አይነት ተመልክተናል። ነገር ግን በእነዚህ ሁሉ በ8ቱ የውድድር ዘመናት ዋንጫ ማሳካት የቻለው በአንድ የውድድር ዓመት ነው፣ ሊያውም በ2003-2004 ማለት ነው እና በዚህ ጊዜ ነበር አርሰናል ጠንካራ የሆነ አጀማመር ያሳየው ማለት ነው እና አሁን እያደረገ የሚገኘው አጀማመር ጥሩ የሆነም ቢሆን ነገር ግን ዋንጫ ለማንሳት እንደ አንድ ዋስትና ላይቆጠር ይችላል። ነገር ግን አጀማመሩ አርሰናል በጣም ቆንጆ የሚባል ነው እና በፉልሃሙ ጨዋታ ላይ አንድ ያስመዘገበው ሪከርድ ደግሞ አርሰናል በጨዋታው ምንም አይነት ሙከራ ሳይደረግበት የወጣ ተከታታይ 2 ጨዋታዎችን ምንም አይነት ኦን ታርጌት ሳይሞከርበት የወጣ ክለብ ሆኗል። እንደምታውቁት አርሰናል ጠንካራ የተከላካይ መስመርን ገንብቷል። በተለይ ባለፈው ዓመትም ምናልባት በአውሮፓ ምርጥ የሚባል የተከላካይ መስመርን ገንብቶ እንደነበር እናስታውሳለን። ሳሊባና ማጋሌሽ የመሃል ሜዳውን የመሃል ተከላካይ ቦታውን በሚገባ ተቆጣጥሮታል ማለት ይቻላል። ባለፉት ጊዜያትም በቆሙ ኳሶችም አርሰናል አንዱ የበላይ እንዲሆን ካደረጉት ተከላካዮች መካከል እነዚህ ተከላካዮች በግንባር ቀደምነት ይጠቀሳሉና ይህንን ሪከርድ ጽፏል። የሚያስገርመው ነገር ደግሞ አርሰናል ይህንን ሪከርድ ጽፎ የነበረው ለመጨረሻ ጊዜ በ2003 ነበር እና በተመሳሳይ ይህንን ሪከርድ ሲጽፍ በተከታታይ 2 ጨዋታዎችን ምንም አይነት ኦን ታርጌት ሳይሞከርበት ሲወጣ ያኔ ሪከርድ የሰበረበት ቡድን ፉልሃም ነው። በተመሳሳይ ዛሬም ይህንን ሪከርድ ያስመዘገበበት ቡድን ፉልሃም ሆኖ ተመዝግቧል። አርሰናል ለማንኛውም በ19 ነጥብ ሊጉን መምራት ጀምሯል። ማንቸስተር ሲቲ ኤቨርተንን 2-0 አሸንፏል። በ16 ነጥብ ሁለተኛ ላይ ተቀምጧል። ሊቨርፑል ጨዋታ ያደርጋል ከማንቸስተር ዩናይትድ ጋር። ሊቨርፑል ጨዋታውን የሚያሸንፍ ከሆነ 18 ነጥብ ይይዛል። ሁለተኛ ደረጃ ላይም የሚቀመጥ ይሆናል። በቀጣይ የሊጉ ውድድርም እጅግ አጓጊ ይሆናል ተብሎ ይጠበቃል። ምክንያቱም ሊቨርፑል የሚያሸንፍ ከሆነ የሚኖረው የነጥብ ልዩነት 1 ይሆናል። ከማንቸስተር ሲቲ ጋር ደግሞ በ3 ይሆናል። ከሊቨርፑል ጋር ደግሞ በ2 ይሆናል። ሊቨርፑልና ማንቸስተር ሲቲ የሚኖራቸው ማለት ነው እና የሊጉ የዋንጫ ፉክክር ይበልጥ የሚጎላበት እድል ይኖራል ተብሎ ይጠበቃል። አርሰናል ከባድ ተጋጣሚዎች ይኖሩታል። በተለይ በአውሮፓ መድረክ በሚያደርጋቸው ውድድሮች በማክሰኞ አትሌቲኮ ማድሪድን ያስተናግዳል። አንዱ ከባዱ ጨዋታ በአውሮፓ መድረክ የሚያደርገው ከባዱ ጨዋታ አርሰናል ይሄ ነው። ከዛ ውጭ እንግዲህ በቀጣይ ሳምንት በእንግሊዝ ፕሪሚየር ሊግ በእሁድ ዕለት ማለት ነው የሚገጥመው ክሪስታል ፓላስን ነው። ክሪስታል ፓላስ በተያዘው የውድድር ዘመን ለአንዳንድ ትልልቅ ክለቦች ፈተና እንደነበር እናስታውሳለን። ለሊቨርፑል እንደዚሁ ፈተና እንደነበር እናስታውሳለን። ማሸነፉንም የሚዘነጋ አይደለም እና ክሪስታል ፓላስ በተለይ ኮምፓክት የሆነ ቡድን ነው። በጣም መከላከልን መሰረት አድርጎ የሚጫወት ቡድን እንደሆነ እናውቃለን። አርሰናል ደግሞ በክፍት ጨዋታ ግቦችን በማስቆጠር የሚቸገር አይነት ቡድን እንደሆነ ተመልክተናል እና ምናልባት ይህ ጨዋታ አርሰናል ፈታኝ ሊሆንበት የሚችልበት እድል አለ። ለማንኛውም አርሰናል መሪነቱን ማጠናከሩን ተመልክተናል በዛሬው ጨዋታ ላይ። የተወደዳችሁ የኮከብ ስፖርት ቤተሰቦቻችን ስላዳመጣችሁን እናመሰግናለን። መልካም ጊዜ ይሁንላችሁ።